ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሌተናል ጀነራል ታደሰ ወረደ የትግራይ ቴሌቪዥን ዋና ስራ አስኪያጅ የሆነውን አባዲ ገብረስላሴን ከኃላፊነት አነሱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ቴሌቪዥን ዋና ስራ አስኪያጅ እና የቀድሞ ህወሓት ማዕከላዊ ኮሚቴ አባል የሆነው አባዲ ገብረስላሴን ከኃላፊነቱ አንስተዋል። የትግራይ ክልል ሚዲያዎች ጊዜያዊ አስተዳደሩን ለማደናቀፍና ሽፋን እንዳይሰጡ ለማድረግ በህወሓት ተልዕኮ ተሰጥቷቸው ሲንቀሳቀሱ የነበረ ሲሆን ሌተናል ጀነራል ታደሰ ወረደ በትናንትናው ዕለት የካቲት 16 2018 ዓ.ም መንግስታዊ ሚዲያዎች የጊዜያዊ አስተዳደሩ ስራዎችን እያደናቀፉ ነው በሚል ምክንያት የማባረር እርምጃ በትግራይ ቴሌቪዥን ስራ አስኪያጅ ተግባራዊ ማድረግ ጀምረዋል። ከዚህ በመቀጠልም በትናንትናው ዕለት ካቢኔያቸውን በመሰብሰብ ባስተላለፉት መመሪያ መሰረት በተለያዩ በመንግስትና በከተማ ደረጃ የሚገኙ ጊዜያዊ አስተዳደሩ ለማደናቀፍና የድርጅቱ ተልዕኮ ይዘው በሚንቀሳቀሱ አመራሮች ቀጣይነት ያለው እርምጃ ይደረጋል ተብሎም ይጠበቃል። የጊዜያዊ አስተዳደሩና የቀድሞ ህወሓት ሽኩቻም ጀነራል ታደሰ ወረደ ወደ ተግባራዊ እርምጃ መሸጋገራቸው የሚያሳይ እርምጃ ተደርጎም ተወስዷል። በአዲስ አበባ ከተማ የመጠቀሚያው ጊዜ ያለፈበት መድኃኒት ሲሸጥ በተገኘ ተቋም ላይ እርምጃ ተወሰደ። የአዲስ አበባ ምግብና መድኃኒት ባለስልጣን በየካ ቅርንጫፍ ጽህፈት ቤት ልዩ ቦታው ኮተቤ አካባቢ ሚያዝያ 13 ቀን 2018 ዓ.ም በቲክቶክ ማህበራዊ ገጽ ላይ መድኃኒት ቤት ላይ የቀረበውን ጥቆማና ቅሬታ መሰረት በማድረግ የጽህፈት ቤቱ የመድኃኒት ቁጥጥር ባለሙያዎችና አመራሮች ቦታው ድረስ በመሄድ አስፈላጊ የቁጥጥርና የክትትል ስራ ማከናወኑን አስታውቋል። በዚህም በተቋሙ ላይ በተካሄደው ቁጥጥር የተሸጠው መድኃኒት ያልተመዘገበ መሆኑ፣ ያለማዘዣ ወረቀት መሸጣቸው፣ በቦታው ባለፍቃድ ባለሙያ አለመኖሩና መድኃኒቱ የተሸጠው በረዳት ባለሙያ መሆኑ ተረጋግጧል። የተሸጠው መድኃኒት በመደበቁና በተቋሙ የሚገኙ ሌሎች መድኃኒቶች ደህንነት ተጣርቶ እስኪረጋገጥ ተቋሙ ላይ ጊዜያዊ የማሸግ እርምጃ መወሰዱን የአዲስ አበባ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ተናግረዋል። ህብረተሰቡ መሰል ህገወጥ ተግባራትን በጋራ ለመከላከል በጽህፈት ቤቱ በአካል በመምጣት እንዲሁም በባለስልጣኑ ነፃ የስልክ መስመር 8864 ጥቆማ በመስጠት የተለመደውን ትብብር እንዲያደርግም ጥሪ አቅርበዋል። ዘገባው የብስራት ሬዲዮ ነው። በጂኦፖለቲካዊና የደህንነት ሁኔታ ላይ ግንዛቤ የሚፈጥር የፓናል ውይይት ተካሄደ። የኢትዮጵያ መከላከያ ዩኒቨርሲቲ ከመከላከያ አዛዥነትና ስታፍ ኮሌጅ ጋር በመተባበር ዓለም አቀፍ የእይታ ውቅር ለውጥና ተለዋዋጭ የደህንነት ሁኔታ፣ ቀጠናዊ ቀውስ፣ ሀገራዊ ጽናትና ተቋማዊ ቁርጠኝነት በሚል ርዕስ የፓናል ውይይት በትናንትናው ዕለት አካሂዷል። በዕለቱ የጠቅላይ ሚኒስትሩ የደህንነት አማካሪ ዶክተር ቀነዓ ያደታ አሁን ላይ እየተስተዋለ ያለውን የዓለም አቀፍ የእይታ ውቅር ለውጥና የደህንነት ሁኔታ፣ ቀጠናዊ ቀውስ ሀገራችን በጽናት በተቋማዊ ቁርጠኝነት እንድትሻገር የደህንነት ተግዳሮቶችን ከቀድሞ የጦር መድረክ ወደ ተቋማዊ አቅም፣ ወደ መረጃ አስተዳደርና ወደ ስትራቴጂክ ውሳኔ ሂደት መሸጋገር ይገባናል ብለዋል። የመከላከያ የምርምርና ልማት ማዕከል ዳይሬክተር ሜጀር ጀነራል ቡልቲ ታደሰ እንዳሉት ዓለም ዛሬ ያለችበት የጂኦፖለቲካና የደህንነት አቀራረብ በቀድሞ ከተለመደ ስርዓት አልፎ ወደ አዲስ የኃይል ሚዛንና የተዋቀረ ዓለም አቀፍ ስርዓት እየተቀየረ ነው ብለዋል። ይህ ለውጥ የማይካድ እውነታ ሲሆን በተለመዱ አቀራረቦች መመራት አይቻልም። አዲስ አስተሳሰብ፣ ጥልቅ እውቀትና ጠንካራ ስትራቴጂ ይጠይቃል ሲሉም በፓናሉ መክፈቻ ተናግረዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ በበኩላቸው አሁን ላይ ያለው የዓለም የጂኦፖለቲካና የደህንነት ሁኔታ በቀድሞ ልምዶች የማይመራ አዲስ የስርዓት ለውጥ ውስጥ ገብቷል። ስለዚህም ወታደራዊና አካዳሚክ ተቋማት በእውቀት ላይ የተመሰረተ በስትራቴጂ የተደገፈና በተቋማት ትብብር የተጠናከረ አዲስ አቀራረብ ሊያመጡ ያስገድዳል ብለዋል። በፓናል ውይይቱ ከፍተኛ የወታደራዊ ምሁራንና የስትራቴጂ ባለሙያዎች ከመከላከያ አዛዥነት ስታፍ ኮሌጅ የስትራቴጂክ ዲፓርትመንት ኃላፊ ኮሎኔል ኃይለማርያም ተክለሃይማኖት ገብሩና ሻለቃ ሸምሰዲን ጀማል ኑሮ የመወያያ ጽሑፎችን አቅርበዋል። በውይይቱ ተሳታፊዎች የተነሱ አስተያየትና ጥያቄዎች ዘመናዊ ዓለም ደህንነት ተግዳሮቶችን በጥልቅ ለመተንተን ብቻ ሳይሆን ለብሔራዊ ፖሊሲ አቅጣጫ ለማሳየት የሚያገለግሉ ቁልፍ ነጥቦች ናቸውም ተብለዋል። በፓነል ውይይቱ ከፍተኛ ጀነራሎች፣ የመከላከያ ዋር ኮሌጅ አዛዥ አባላት፣ ከኢትዮጵያ ባህር ኃይል፣ ከኢትዮጵያ መከላከያና ፖሊስ ዩኒቨርሲቲ እንዲሁም ከሌሎችም ተቋማት ጥሪ የተደረገላቸው እንግዶች ተሳትፈዋል። ዘገባው የኢፌዴሪ መከላከያ ሰራዊት ነው። የአውሮፓ ህብረት ስምምነት ላይ የሚደረስ ከሆነ ኢራን ላይ የተጣሉ ማዕቀቦችን ለመቀነስ ክፍት መሆኑ ተገለጸ።
የአውሮፓ ህብረት መሪዎች ከግብጽ፣ ሶሪያና ሊባኖስ መሪዎች ጋር ቆጵሮስ ውስጥ ስብሰባ አካሂደዋል። የጀርመን ቻንስለር ፍሬድሪክ መርዝ ሁሉን አቀፍ ስምምነት ላይ የሚደረስ ከሆነ የአውሮፓ ህብረት ኢራን ላይ የተጣሉ ማዕቀቦችን በሂደት ለመቀነስ ፈቃደኛ መሆኑን ለሀገራቱ መሪዎች መናገራቸው ሮይተርስ ዘግቧል። የጀርመኑ መሪ ይህንን ሂደት ለማገዝ ማድረግ ከምንችለው አስተዋጽኦ አንድ ነው፣ ወደ ዘላቂ ተኩስ አቁም ያመራል የሚል ተስፋ አለን ሲሉም ተናግረዋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በበኩላቸው የሆርሙዝ ሰርጥ ያለምንም እገዳና ያለምንም ክፍያ በአፋጣኝ መከፈት አለበት ማለታቸው ኤኤፍፒ የዜና ወኪል ዘግበዋል። የባህር መተላለፊያው ለመላው ዓለም ወሳኝ መሆኑንም ጠቁመዋል። ስብሰባው ከመጀመሩ አስቀድሞ አስተያየት የሰጡት የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ በበኩላቸው ከኢራን ጋር የሚደረገው ንግግር በአውሮፓውያኑ 2015 የተደረሰው የኢራን የኒውክሌር ስምምነት አይነት ውጤት የማያስገኝ ከሆነ መላው ዓለም የበለጠ አደገኛ ሁኔታ ውስጥ እንደሚገባ አስገንዝበዋል። ከ10 ዓመት በፊት የተፈረመው የኒውክሌር ስምምነት የፈረሰው ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከውሉ ፈራሚነት ካስወጡ በኋላ ነበር። ይህ እንዲህ እንዳለ ጄኔቫ ውስጥ በተባበሩት መንግስታት ድርጅት የኢራን አምባሳደር የሆኑት አሊ ባህሬኒ በቴሄራንና ዋሽንግተን መካከል የሚደረጉ ድርድሮች እንዲቀጥሉ የሚፈለግ ከሆነ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ማብቃት እንዳለበት ተናግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ